ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ግን እንዴት ያለ ቀን አሳለፋችሁ? በርከት ያሉ መርሃ ግብሮች፣ በርከት ያሉ ጨዋታዎች በየሊጎቹ ሲካሄዱ ነበረ። በተለይም ተጠባቂ የነበረው የኖርዝ ለንደን ደርቢ ጨዋታ ፍጹም በተለየ መንገድ ነው የተጠናቀቀው። ጨዋታው የብሪቼ ኢዜ ሊፈርምበት ከጫፍ የደረሰ ክለብ ላይ ሲፈነጭ ያመሸበት ምሽት ማለት ይቻላል። መልከታችሁን ግን አድርሱን። ጨዋታውን የተከታተላችሁ ሌሎችም ጨዋታዎች ላይ መልከታችሁን ልታደርሱን ትችላላችሁ። እኛ አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በበርካታ ሊጎች ሲደረጉ የነበሩ ጨዋታና እጃችን ላይ የደረሱ ውጤት እንነግራችኋለን። በላሊጋ የፍሎሬንቲኖ ፔሬዝ ጋዜጣዊ መግለጫ አነጋጋሪ ነው። ባርሴሎና ወሳኝ ተጫዋቹ ለሻምፒዮንስ ሊግ ከጉዳት መመለሱን አረጋግጠናል። በፍራንስ ሊጋ በጣሊያን በጀርመን ጨምሮ ሲደረጉ የነበሩ ጨዋታዎችን ካነሳን በኋላ ዶናልድ ጄ ትራምፕን በአውሮፓ የመረጃ ሰዓታችን እናነሳቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን እናነሳለን። ተጠባቂው ጨዋታ አለ። በሳምንቱ አጋማሽ ባርሴሎና ከቼልሲ። የቼልሲ ሰው የሚሉን ነገር አለ። የቼልሲው አለቃ ማሬስካ ማለት ነው። ጨዋታውን እያይዘን ተጨማሪ መረጃ ስለምናነሳ ለቼልሲ ደጋፊዎች ትቆዩናላችሁ። ሊቨርፑል ባለፉት 3 ዓመታት እንዴት ነበረ? ቨርጅል ቫንዳይክ ምን ገጠመው የሚለው እናነሳለን። የአውሮፓ ሻምፒዮንስ ሊግ የምሽት ጨዋታ አለባቸው። ረቡዕ ምሽት አንፊልድ የሚያደርጉት በጣም ትልቅ ጨዋታ አለ። ጨዋታውን እናነሳዋለን። ለሊቨርፑል ምን ይዘት አለው የሚለውን። ከዛ ውጭ ግን ስሎት ላይ ሰሞኑን ከተነሳው የሚዲያ ግርግር አንጻር ክለቡ ምን አይነት አመለካከት ነው ያለው እሳቸው ላይ፣ ሌላ ሪከርድ ሰባሪ የሊቨርፑልን ተጫዋች የተመለከተ ለየት ያለ ጥንቅር ይዘናል። ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ ስላለው ሂደት አጠር ያለ መግለጫ ሰጥተዋል። ስለ ቀጣዩ ጨዋታ የሚሉት ነገር አለ። ግብ ጠባቂያቸው ቡድኑን በድል ጎዳና እንዲመራም እንዳደረገ ይታወቃል። ከዛ ውጭ እሳቸው አንድ በጣም ጠጠር ያለ ሀሳብ አንስተዋል። ዩናይትድን ለየት ያለ መረጃ እንነግራችኋለን። ከዛ ውጭ ከዝውውር ጋር አያይዘንም ሰፋ ያለ ጥንቅር ለማንቸስተር ዩናይትድ ደጋፊዎች ስለያዝን የዩናይትድ ደጋፊዎች ዛሬም አብራችሁን ቆዩ። በመረጃ ሰዓታችን ግን የተጠናቀቁና እጃችን ላይ ውጤት ከደረሱ ጨዋታዎች ውስጥ እናነሳለን። ሊድስ ካስቶን ቪላ ውጤት እጃችን ላይ ደርሷል። ሌላ ግን ሲጠበቅ የነበረው የኖርዝ ለንደን ደርቢ ጨዋታ ነበረ። አርሰናል ከቶትንሃም። አርሰናል የበላይ ነበረ በሁሉም መንገድ። ውድ ቤተሰቦቻችን የብሪቼ ኢዜ ደግሞ የቀድሞ ሊፈርምበት ከጫፍ ደርሶ የነበረው ቶትንሃም መንገዱ የቀለለው ይመስላል። ለየት ያለውን ጨዋታ ለየት ያለ መረጃ እኛ እንነግራችኋለን። ግን በኤምሬትስ ጨዋታውን ስትከታተሉ የነበራችሁ የአርሰናልም የቶትንሃም ደጋፊዎች የዘንድሮ የፕሪሚየር ሊግ ዋንጫ ወዴት እየሄደ ነው? የአርሰናል ደጋፊዎች ስለ ክለባችሁም ወቅታዊ ሁኔታ መልካታችሁን እያጋራችሁን አብራችሁን ቆዩ። በሀገር ቤት እንጀምር። 25ኛው የ2018 የታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በዛሬው ዕለት ተካሂዷል። በአትሌቶች መካከል በተደረገ ውድድር በሴቶች የኢትዮጵያ ንግድ ባንኩ አትሌት መልክትናት ውዱ አሸናፊ ሆናለች። ከ2 ዓመት በፊት ባለድል የነበረችው አትሌት መልክትናት ውዱ ውድድሩን ለሁለተኛ ጊዜ ነው ያሸነፈችው። በወንዶች በተደረገ ውድድር የአማራ ፖሊስ ክለብ አትሌት የሆነው ይስማው እድሉ አሸናፊነት አጠናቋል። በሴቶች አንደኛ የወጣችው አትሌት መልክትናት ውዱ፣ ሁለተኛ አትሌት ፍታው ዘራይ፣ ሶስተኛ አትሌት መሰለች አለማየሁ። በወንዶች አንደኛ አትሌት ይስማው እድሉ፣ ሁለተኛ አትሌት ኢዮብ ስመኝ፣ ሶስተኛ አትሌት ድንቅ አለማየለ ሆኖ አጠናቋል። ውድድሩን በአንደኝነት ማጠናቀቅ የቻሉ አትሌቶች 400 ሺህ ብር፣ ሁለተኛ ላጠናቀቁ 200 ሺህ ብር፣ ሶስተኛ ላጠናቀቁ 100 ሺህ ብር። በዘንድሮ ታላቁ ሩጫ በኢትዮጵያ ውድድር 55 ሺህ ተሳታፊዎችም ነበሩ። ታላቁ ሩጫን በኢትዮጵያ የተሳተፋችሁ ድባቡ እንዴት እንደነበረ በአጭሩ ጻፉልን። ወደ አውሮፓ መረጃችን ተሻገር። እጃችን ላይ ከደረሱ ውጤቶች ውስጥ ለአብነት ያክል በስፔን ላሊጋ 2 ጨዋታ ውጤቶች እጃችን ላይ ደርሷል። አንደኛው ሪያል ኦቪድ ከሪዮ ቫልካኖ ያደረጉት ጨዋታ ነበረ። ይህ ጨዋታ ምንም ግብ አልተመለከትንበትም። ጨዋታው 0-0 በሆነ አቻ ውጤት ነው የተጠናቀቀው። ሌላ በግብ የተጠናቀቀ ጨዋታ ነበረ። ተጠባቂ የነበረው የሪያል ቤቲስና የዢሮና ጨዋታ ነው። ጨዋታው 1-1 ተጠናቋል። በዢሮና በኩል 20ኛው ደቂቃ ላይ ቫንት ግብ አስቆጥሮ ይመሩ ነበረ።
በሪያል ቤትስ በኩል ከረፍት በኋላ 75ኛው ደቂቃ ላይ ቫላንቲን ግብ አስቆጥሮ አቻ ያደረጋቸው። ጨዋታው በዛው ተጠናቀቀ። ግን ለየት ያለ ነገር ተከስቷል በዚህ ጨዋታ ላይ ሁለት ነገሮች። አንቶኒ 89ኛው ደቂቃ ላይ ቢጫ ካርድ ተሰጠው። ከዛ በቫር በቀይ እንዲቀየር ተደርጎ በቀይ ካርድ ከሜዳ ተሰናበተ። ሌላው ግን በጨዋታው ላይ ለየት ያለው አጋጣሚ የሪያል ቤትስ ደጋፊዎች የቡድናቸውን ተጫዋች ኤስኮ እስከ 2028 ኮንትራቱን ያራዝም ዘንድ ያሳዩት ባነር ነበረ። በጣም አስደናቂ ባነር ነበረ። በጨዋታው ላይ ሪያል ቤትስ 1-1 በሆነ ውጤት ጨዋታውን አጠናቋል። ስፔን እንቆይ ውድ ቤተሰቦቻችን። የፍሎሬንቲኖ ፔሬዝ ዛሬ መግለጫ ትንሽ ለየት ያሉ ነገሮች ነበሩት። ለአብነት ያክል ስለ ዳኝነት ከነሱት ነጥብን ጀምር የስፔን ዳኞች ተቀባይነት የሌላቸው የማተስማማቸው ብለዋቸዋል። እሳቸው ማረጋገጫ ከፈለጋችሁ ባለፈው የካታር የ2022 የዓለም ዋንጫ አንድም የስፔናዊ አልቢትር ወይም ዳኛ ያልነበረው ዳኞቹ በትክክል ጨዋታን ስለማይመሩ ነው፣ ማረጋገጫ ከሱ መውሰድ ትችላላችሁ ብለው ለየት ያለ ሀሳብ አነሱ። ሌላ ለየት ያለ ነገር ያነሱት በመላው ዓለም የሚገኙ የእግር ኳስ ተመልካቾች እግር ኳስን በነፃ ያለምንም ክፍያ መመልከት አለባቸው ብሏል ፍሎሬንቲኖ ፔሬዝ። ፍሎሬንቲኖ ፔሬዝ አያይዞም በዓለም ዙሪያ የሚጓዙ የሪያል ማድሪድ ከ2500 በላይም ታማኝ ደጋፊ ያለው ክለብ ነው ማስተዳድረው እያሉ ይገኛሉ ፍሎሬንቲኖ ፔሬዝ። ሌላ ካነሷቸው ነጥቦች ውስጥ በላሊጋው ፕሬዚዳንት ላይ ነው። የላሊጋው ፕሬዚዳንት አንዳንድ የሚወስኑት ውሳኔ ለእኔ ያስደንቀኛል ብለዋል። በተለይም የባርሴሎናና የቪላሪያልን ጨዋታ ከስፔን ውጭ ይደረግ ብለው መወሰናቸውም ትንሽ ልክ ያልሆነ ነገር ሆኖ ታይቶኛል። ለአብነት ያክል አሉሳቸው የባርሴሎና አምበል ፍራንኪ ዲዮንግ እንኳን የማይስማማበትን ጉዳይ ነው የላሊጋው ፕሬዚዳንት የተስማሙበት ብለዋል። ይህ በላሊጋው ልክ አይደለም። ሁለት ክለቦችን በተለየ መንገድ መጥቀም ነው። ባርሴሎናንም ቪላሪያልን ተጨማሪ ገቢ እንዲያገኙ ለማድረግ የተደረገው ጥረት ላሊጋው ለሁለት ክለቦችን ብቻ መመረጡም ያነጋግራል ብለዋል። ታዲያ እሳቸው የባርሴሎና ፕሬዚዳንት ዣቬር ቴባስ በላሊጋ ጨዋታ ከስፔን ውጭ ይደረግ እየተባለ ነገር ግን የአሜሪካን እግር ኳስ ሳንቲያጎ ቤርናቦ ላይ መደረጉ አስገርሞኛል ያሉትን ንግግር እስካሁን አልሰማሁትም ማለታቸውንም አላቅም ብለዋል ፍሎሬንቲኖ ፔሬዝ። ሉካ ሞድሪች በሪያል ማድሪድ ታሪክ ውስጥ 28 ዋንጫዎችን በማሳካት እጅግ የተዋጣለት ተጫዋች ነው ያሉት እሳቸው ውድ ሉካ ሞድሪች ይላሉ፣ ለክለባችን ለሰጠው አገልግሎት እናመሰግናለን። በክለባችን ማሊያ አንተ ስትጫወት ማየት ለእኛ ክብር ነበር ብለዋል ፍሎሬንቲኖ ፔሬዝ። አያይዞም ባለፉት 10 ዓመታት 58 ዋንጫዎችን በማሸነፍ በእግር ኳስ 6 የሻምፒዮንስ ሊግ ዋንጫዎችና 3 በቅርጫት ኳስ ዋንጫዎችን አሸንፈናል። የሪያል ማድሪድ ደጋፊ መሆን በራሱ በህይወት መታደል ነው ብለዋል ፍሎሬንቲኖ ፔሬዝ። አሁን ኃላፊነቶችን በተመለከተ እሳቸው የላሊጋው ፕሬዚዳንት ሁሉንም ነገር በራሱ አድርጓል፣ ሊጉን ስም አጥፍቷል እና ኃላፊነቱን መልቀቅ አለበት፣ ይህ ቅሌትም መነገር አለበት ብለዋል። የላሊጋ ተጫዋች በሚያሚ ጨዋታን ለመካሄድ የሰጡት ተቃውሞ እንዴት እንደተፈታ ሁላችንም ያደረጉትን አሳፋሪ ስራ አይተናል። የበለጠ አሳፋሪ ነገርም ከዚህ በላይ አላውቅም ብሏል። እናም ለዚህ ስራቸው ኃላፊነታቸውን መልቀቅ አለባቸው። የላሊጋው ፕሬዚዳንት ከዚህ በላይ በኃላፊነት መቆየት የለባቸውም ብሏል ፍሎሬንቲኖ ፔሬዝ። ክለባችን ሪያል ማድሪድ ባለፉት 15 የውድድር ዘመናት ባሳየው ነገር ልንኮራ ይገባል። 30 ዋንጫዎችን አሸንፈናል። እንዳጠቃላይ በሪያል ማድሪድ በጣም ደስተኛ ነኝ ብለዋል በቃለ መጠይቃቸው ላይ። ዛሬ ግን ትንሽ ፈገግም የሚያደርግ ሌሎችንም ያበሳጨ ጉዳይ ሪያል ማድሪድ በይፋ ይቅርታ የጠየቀበት ጉዳይ ተፈጥሯል። ውድ ቤተሰቦቻችን ሪያል ማድሪድ ባስተዋወቁት በ25 ህይወታቸው ያለፉ ተጫዋቾች የሐዘን ቪዲዮ የኤልቼውን ተጫዋች በህይወት ያለውን አንድሬ ዳሲልቫን ምስል አካተው ነበር የለቀቁት። ነገርየው በስህተት ነው። ሎስ ብላንኮች ባስተዋወቁት ቪዲዮ የዲየጎ ጆታን ምስል ከተዋል። ከዛ የወንድሙን አንድሬ ሲልቫን ፎቶን ካታለን ብለው የኤልቼውን በህይወት ያለውን ተጫዋች አንድሬ ዳሲልቫን ምስል ተጠቀሙ። ሪያል ማድሪድ ለተፈጠረው ስህተት ኤልቼን በይፋ ይቅርታ ጠይቀዋል። ተጫዋቹንም በይፋ ይቅርታ ጠይቀዋል። በስህተት ነው ምስልን የከተት ነው ብለው የሞተን ሰው ምስል እንከታለን ብለው በህይወት ያለን ሰው ምስል የከተቱት ሪያል ማድሪዶች ይቅርታ ጠይቀዋል። ማርከስ ራሽፈርድ በዚህ ሳምንት ቢልባኦን በካምፕኑ በገጠመው የባርሴሎና ስብስብ ውስጥ በህመም ምክንያት አልነበረም። የጉንፋን ህመም አጋጥሞት ነበር። አሁን ግን ሙሉ ለሙሉ ከጉንፋኑ ህመም መዳኑን ተከትሎ ማርከስ ራሽፎርድ ከቡድኑ ጋር ዛሬ ልምምድ ሰርቷል። በዚህ መሰረት ወደ ለንደን የሚጓዘው የባርሴሎና ስብስብን ተቀላቅሎ በእንግሊዝ ዳግም ተመልሶ ቼልሲን የሚፋለም ይሆናል። በባርሴሎና መለያ ማለት ነው። እዚሁ ባርሴሎና ላይ ግን እንደ መረጃ እናክል ሴፕቴምበር 22 ወደኋላ
2 ወር ስንመለስ ሄታፌ ከባርሴሎና ጨዋታ ነበራቸው። ጨዋታው ባርሴሎና ግብ ሳይቆጠረበት ወጣ። በወቅቱ ግብ ጠባቂ ዋን ጋርሻ ነበረ። ከዛ ግን ተጎዳ። ውድ ቤተሰቦቻችን ከዛ በኋላ ባርሴሎና ክሊንሺት የሚባል ነገር አያውቁም፣ ወይም መረባቸው ሳይደፈር ወጥተው አያውቁም ነበረ። ከ2 ወር በኋላ ኖቬምበር 22 ዋን ጋርሻ ወደ ሜዳ ተመለሰ። 4-0 ቤልባውን ሲያሸንፉ ከ2 ወር በኋላ በሱ ግብ ጠባቂነት ግብ ሳይቆጠረባቸው ነበረ ከሜዳ የወጡት። ጣሊያን ደረስን ውድ ቤተሰቦቻችን። በጣሊያን ሴሪ ተጠባቂ መርሃ ግብሮች ነበሩ። አንደኛው እጃችን ላይ ውጤት የደረሰው በጣሊያን ሴሪ ሮማ ከክሮሜንሴ ጋር ያደረጉትን መርሃ ግብር 3-1 በሆነ ውጤት ድል አድርገዋል። የሮማን የማሸነፊያ ግቦች ገና በ17ኛው ደቂቃ ላይ ሹል፣ 26ኛው ደቂቃ ላይ ፔሌግሪኒ ግብ አስቆጥሮ በቫር ተሻረበት። ኢቫን ፈርጉሰን 64ኛው ደቂቃ ላይ፣ ዌስሊ 69ኛው ደቂቃ ላይ ቀሪዎቹን ግቦች አስቆጥሯል። ፎል ሊኒዮ ብቸኛዋን የክሮሜንሴ ግብ 93ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ የሮማ አሰልጣኝ ዣን ፔሮ ጋስፔሬኒ 63ኛው ደቂቃ ላይ በቀይ ካርድ ወጡ። ፈርጉሰን 64ኛው ደቂቃ ላይ ግብ አስቆጠረ። ተቀራራቢ ነበር የሳቸው ቀይ ካርድና ግቡ። ሮማ ውጤቱን ተከትሎ ነጥቡን 27 አደረሰም። በሮማ በኩል ቀጣይ ጨዋታቸውን የሚያደርጉት ከናፖሊ ጋር ነው። ቀጣይ ሳምንት በጣም ተጠባቂ ጨዋታ ይሆናል። ክሮሜንሴም 14 ነጥብ ላይ ደረሰ። ቀጣይ ሳምንት ሰኞ ክሮሜንሴ ከቦሎኛ ጋር በጣሊያን ሴሪ ቀጣይ መርሃ ግብራቸውን የሚያደርጉ ይሆናል። ለሮማ ግን በጣም ወሳኝ ድል ነበር። ሌላኛው ውጤት እጃችን ላይ ደረሰውም ሄላስ ቬሮና ከፓርማ ያደረጉት ጨዋታ ነበረ። እንግዳው ቡድን ፓርማ 2-1 በሆነ ውጤት ድል አድርጓል። በፓርማ በኩል ሁለቱንም ግቦች ፔሌግሪኒዮ 18ኛውና 80ኛው ደቂቃ ላይ ሲያስቆጥር፣ በሄላስ ቬሮና በኩል ጆቫኒ ነበር 65ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው። ፓርማ ጨዋታውን ከሜዳ ውጭም ቢሆን 2-1 በሆነ ውጤት ድል አድርጓል። ተጠናቆ ውጤት እጃችን ላይ ከደረሱት ጨዋታዎች ውስጥ አንደኛው አርቢ ሌፕዚንግ ወርደር ብሬመንን በጀርመን ቡንደስሊጋ 2-0 ያሸነፈበት ነው። አርቢ ሌፕዚንግ 2-0 ሲያሸንፍ ኦድ ራጎ 63ኛው ደቂቃ ላይ፣ ሻልገር 80ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለአርቢ ሌፕዚንግ እንደዚሁ ከመረብ ማሳረፉበት የቻሉ ሲሆን በፍራንስ ሊጋ ተጠናቆ ውጤት እጃችን ላይ የደረሰው አግዤር ከኦሎምፒክ ሊዮን ያደረጉት ጨዋታ ነበር። ይህ ጨዋታ ደግሞ ምንም ግብ ሳይቆጠርበት 0-0 በሆናቸው ውጤት ነው የተጠናቀቀው። ፍራንስ ላይ እንቆይ። ከ2 ዓመት በኋላ ወደ እግር ኳስ የተመለሰው ፖል ላቤሌ ፖግባ በፈጣሪ ቸርነት በመጨረሻም ወደ ሜዳ ተመልሻለሁ በማለት ሀሳቡን ተናግሯል። እግር ኳስ በጭራሽ ለእኔ አላበቃም ያለው ፖል ላቤሌ ፖግባ ለመመለስ ለ2 ዓመት ጠንክሬ ሰርቻለሁ ሲል ተደምጧል። መጥፎ መንፈስ ሁሉም አብቅቷል ብሎ ሊነገር የሚሞከርበት ጊዜ አለ፣ ነገር ግን ቸር በሆነ አምላክና በራሴ ስለማምን ተመልሻለሁ ብሏል ፖል ላቤሌ ፖግባ። አክሎም በችሎታ አምናለሁ፣ ምንም ስህተት አልሰራውም፣ የኔ ጥፋት አልነበረም፣ ሁልጊዜም ተስፋ ነበረኝ፣ ፈጣሪን ማመስገን እፈልጋለሁ ተመልሼ ብሏል ፖል ላቤሌ ፖግባ። በችግሩ ጊዜ ግን ያልተለዩትን በርካቶች ስም ጠቅሶ አመስግኗል። አጠገቡም ያልነበሩትን መሆን የነበረባቸውም ጠቅሷል። እንደ ዩቬንቱስ ያለን ክለብ ጠቅሷል። በነገራችን ላይ ከተጫዋች እንደ ብሩኖ ፈርናንዴስ ከዩናይትድ ያለው ፖርቹጋላዊ ሌላኛውን ክርስቲያኖ ሮናልዶን በችግሩ ሰዓት ከጎኑ ስለሆነም ሲያመሰግን ነበር። ልማደኛው ኔይማር ጁኒየር ተጎድቷል። ወደ ቤተሰቦቻችን የኔይማር ጉዳት በየሳምንቱ በየወሩ ይመጣልና አሁን ተራው እሱ ነው። በዚህም ሳምንት ተጎድቷል። አሁን ደግሞ ቀዶ ጥገና ያደረገበት ቦታ ላይ ጉዳት አጋጥሞታል። መቼ ይመለሳል የሚለው ነገር ማረጋገጫ አልተገኘለትም። ምናልባት እንደዚህ አይነት የጉዳት ችግር የነበረበት ሪስ ጄምስ እነሆ አሁን ዓመት ሞልቶታል ወደ ቤተሰቦቻችን ጉዳት ካስተናገደ። ነገር ግን ከዚህ ጋር በተያያዘ የኔይማር ጁኒየር ጉዳት ግን ሊታረም ወይም 100% ሊድን ያልቻለበት መልሶ መላልሶ የሚመጣበት ነው። ስለዚህ የዓለም ዋንጫ ለኔይማር ጁኒየር ኦልሞስት እያመለጠው የመጣ ይመስላል። አንድም የዓለም ዋንጫ ድረስ የሚጠበቅበትን የአካል ብቃት ገንብቶ ለመቆየት የጨዋታ ጊዜ ለማግኘት ጊዜ ሊፈጅበት ይችላል። ሁለቱም የብራዚል ብሔራዊ ቡድን በርካታ አማራጭ አለው። ምናልባት ኔይማርን መጠቀም ሊጠቅማቸው ይችላል። ግን ቤትኛው ከጉዳት ነፃ ሆኖ በሚገኝበት ሰዓት የሚለው በጣም ወሳኝነት አለው። ዛሬም ኔይማር ጉዳት አስተናግዷል። በቀጣይ የ2026 የዓለም ዋንጫ ውድድር ካለፉ ሀገራት መካከል ብዙ ውዝግብ ያስነሳል ያልኳችሁ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ማዕቀብ ነው። በዚህ ውስጥም አንደኛው ሃይቲ ናት። ይሁን እንጂ ሃይቲ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር የሃይቲ ብሔራዊ ቡድን ደጋፊዎች ወደ አሜሪካ እንዲገቡ እንደማይፈቅድ ተገልጿል። ሃይቲ እንደ ኢራን ሁሉ የትራምፕ አስተዳደር
የአሜሪካን ምድር እንዳይረግጡ ከሚያደርጓቸው 19 ሀገራት መካከል ትገኛለች። በዓለም ዋንጫ ወቅት የሃይቲ ተጫዋች ቡድን አባላትና ቤተሰቦቻቸው ብቻ ወደ አሜሪካ እንዲገቡ ይፈቀድላቸዋል እንጂ ከተጫዋቾቹና ከተጫዋቾቹ ቤተሰብ ውጪ ወይም ጨዋታውን ከሚመለከታቸው አካላት ውጪ ሃይቲያዊ የሆነ ለድጋፍ ስቴዲየም ዝር አይልም ብለዋል ዶናልድ ጄ ትራምፕ። የዓለም ዋንጫ ያለ ደጋፊ አንድ ብሔራዊ ቡድን እንዴትስ ይጫወታል የሚለው ሌላ አወዛጋቢ ጉዳይ ይሆናል። ለማንኛውም ጉዳዩን ፊፋና ዶናልድ ጄ ትራምፕ እንዴት ይፈቱታል በቀጣይ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ ውድ ቤተሰቦቻችን። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን መረጃዎች እያጋራናችሁ እንገኛለን። በመረጃ ሰዓታችን ተወዳጁ የእንግሊዝ ፕሪሚየር ሊግን ብቻ የምንመለከትበት ሰዓት ላይ ነን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታ ተመኘን። የሰማዮቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በሚቀጥለው ሳምንት ለሚደረገው ጠንካራ ጨዋታ ዝግጁ መሆናቸውን ገልጸዋል። ጥሩ ስራ እየሰራን ነው ያሉት ማሬስካ በራሳችን እምነት አለን፣ ሙሉ በሙሉ በራስ መተማመን ወደ ጨዋታ እናመራለን ብለዋል። በራሳችን እምነት አለን፣ አሁን ለባርሴሎና ጨዋታ ለመዘጋጀት ዝግጁ ነን ያሉት ማሬስካ በሳምንቱ የተገኘውን ድል ቡድኑን ተነሳሽነት ይጨምራል ብለዋል። በእሳቸው በኩል ካይሴዶን አላስገቡትም ነበርም በተጠባባቂ ወንበር አስጀምረውት አይደገምም ብሏል። ያለምንም ጥርጥር ለባርሴሎና ጨዋታ እንዳስቀመጡት ምንም ጥያቄ የለውም። ለማንኛውም ድል ማድረጋቸው ለቡድኑ ተነሳሽነት እንደሚፈጥር ገልጸዋል። በባርሴሎና እና ቼልሲ መካከል የፊታችን ማክሰኞ የሚደረገው ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታ የሚመሩትም አልቢትር ይፋ ተደርጓል። በዚህ መሰረት ጨዋታውን ስሎቫኒያዊ 42 ዓመት ዳኛ ስላቪኮ ቪንሼክ በመሃል ሜዳ ዳኝነት ይመሩታል። ባርሴሎና በዋና ዳኛው እየተመራም ከዚህ በፊት 3 ጨዋታ ያደረጉ ሲሆን በአንዱ ጨዋታ ተሸንፎ በአንዱ አሸንፏል፣ በአንዱ አቻ ወጥተዋል። የሁለቱ ክለቦች ተጠባቂ ጨዋታ የፊታችን ማክሰኞ አመሻሽ 5 ሰዓት ሲል በኢትዮጵያን አቆጣጠር በስታንፎርድ ብሪጅ ስቴዲየም የሚደረግ ይሆናል። ጨዋታው በትልቁም ካሁኑ እየተጠበቀ ይገኛል። ምናልባት ጨዋታውን አያይዘን ተጨማሪ መረጃዎችን በቀጣይም የመረጃ ሰውቶችን ተጨማሪ ጥንቅሮችን እናነሳበታለን። በሳምንቱ በትልቁ ከሚጠበቁ ጨዋታዎች ውስጥ ይጠቀሳል። ኤንዞ ፈርናንዴስ በ25 በቀጥታ 21 ጎል አስተዋጽኦ ላይ የተሳተፈ ሲሆን ይህም ከየትኛውም የቼልሲ ተጫዋች በላይ ያደርገዋል። 11 ጎሎች 10 አሲስቶች ያሉት አማካይ ብቻ አይደለም፣ ለቡድኑ ሌላ ጥልቅ ሚናም በግብ ማስቆጠር ላይ እየሰጣቸው ይገኛል። ኤንዞ ማሬስካ ቼልሲን በአሰልጣኝነት ከያዙም በኋላ በፕሪሚየር ሊጉ 50 ጨዋታን አድርገው 27 ድል 11 አቻ 12 ሽንፈት አስተናግደዋል። 87 ግቦችን ቡድናቸው ሲያስቆጥር 54 ተቆጥሮባቸዋል። 17 ጊዜ መረቡን ሳያስደፍር የወጣ ቡድን ነው። በሊጉ ባደረጓቸው 50ኛ ጨዋታ 3 ነጥቦችን 2 ንጹህ ግቦችን በርንሌ በተርፍ ሙር ድረስ ሄደው ማግኘታቸው የሚዘነጋ አይደለም። በጣም ወሳኙ ድል ታዲያ ለባርሴሎና የአውሮፓ ሻምፒዮንስ ሊግ ጨዋታ መንደርደሪያ ይሆናቸዋል ተብሏል። በነገራችን ላይ ባርሴሎናም ቢልባኦን በካምፕኑ 4-0 አሸንፎ ነው ወደዚህ ጨዋታ የሚመጣው። የሁለቱም ቡድን እንግዲህ ከሊግ ድል በኋላ የሚያደርጉት ጨዋታ ነው፣ በትልቁ ይጠበቃል። ያው እንዳልኳችሁ በየመረጃ ሰዓታችን በተከታታይ ሰፊ ሽፋን ጨዋታውን የምንሰጠ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። የተመራረጡ መረጃዎችን እያደረስናችሁ ነው። የአርሰናልና የቶትናምን ጨዋታ እንመለስበታለን። ሰፋ ያለ መረጃ ይዘናል። ቆዩን። አስቀድመን ግን የተወሰኑ አጫጭር መረጃዎችን በሌሎች ክለቦች እናንሳና ጨዋታውን እንመለከተዋለን። አርሰናል ከቶትናም የሊቨርፑልን መረጃ እንቀጥል። ሊቨርፑል ባለፉት 3 የውድድር ዘመናት በፕሪሚየር ሊጉ የመጀመሪያዎቹን 12 ጨዋታ አድርገው የሰበሰቡትን ነጥብ ለንጻሬ እናንሳው። ለአብነት ያክል 2023-24 ላይ በዚህ ሰዓት 27 ነጥብ ነበራቸው። አምና ሻምፒዮን በሆኑበት ሰዓት ላይ ደግሞ 31 ነጥብ ነበራቸው። ዘንድሮ 18 ነው። ውድ ቤተሰቦቻችን እጅግ በጣም አሽቆልቁሏል። በዚህ ሲዝን በፕሪሚየር ሊጉ ከ12 ጨዋታ 6 ድል 6 ሽንፈት አጋጥሟቸዋል። ያ ነው አንዱ ለሊቨርፑል ማሽቆልቆል ምክንያት የሆነው። በነገራችን ላይ የቨርጅል ቫንዳይክ ደግሞ በጣም አስገራሚ ነገር እንንገራችሁ። ቨርጅል ቫንዳይክ ሊቨርፑልን ከተቀላቀለ በኋላ በአጠቃላይ የተሸነፋቸው የጨዋታ ብዛቶች በፕሪሚየር ሊግ በአንፊልድ ሮድ 5 ናቸው። 2ቱን በኖቲንግሃም ነው። አምና ዘንድሮም ኖቲንግሃም ለሊቨርፑል ብቻ ሳይሆን ለቨርጅል ቫንዳይክም ፈተና የሆነ ቡድን ሆነዋል።
ሊቨርፑል ምናልባት ካጋጠመው የተከታታይ ሽንፈቶች ነፃ ሊወጣ የሚችልበት ወይ ራሱን ሊያድን የሚችልበት የፒኤስቪ ኤንዶቨን ጨዋታ ይጠበቃል። በሳምንቱ አጋማሽ ረቡዕ ምሽት 5 ሰዓት በአንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። በነገራችን ላይ ከባድ ፈተና ይጠብቋል ከፒኤስቪ ምንም ጥርጥር የለውም። ፒኤስቪ ኤንዶቨን በዘንድሮ በ13 የሊግ ጨዋታ 41 ጎሎችን አስቆጥረው 17 ጎሎች ብቻ የተቆጠሩበት ሲያጠቃም ሲከላከልም በጣም አደገኛ ቡድን ነው። ሊቨርፑል በበኩሉ 18 ጎሎችን አስቆጥሮ በተቃራኒው 20 ግብ የተቆጠረበት ነው። ምንም የሊቨርፑል ሁኔታ አሳሳቢ ቢሆንም ያው የሊቨርፑል ኃያልነት ታላቅነት በጨዋታው ላይ ሚዛን የደፋ ግምት እንዲሰጣቸው አድርጓል። ግን ለሊቨርፑል በየትኛውም መመዘኛ ጨዋታው ቀላል ነው ብሎ መደምደም ግን እጅግ በጣም አስቸጋሪ ነው። አርኔ ስሎት የክለቡ ሙሉ ድጋፍ አላቸውም እየተባለ ነው። እንግዲህ በክለቡ በኩል ምናልባት ይሄ የዲሴምበር ወርን ነግሬያቸዋለሁ። ጆዜ ሞሪኒዮ 2015 ዋንጫ በበሉ በዲሴምበር ወር ተሰናበቱ። ልክ እንደዚሁ አይነት ዓመት ነው ያሳለፉት። የእሳቸው ጣፈንታ ግን በክለቡ ምን ይሆናል በሚለው ጉዳይ ላይ እየወጡ ባሉ መረጃዎች የክለቡ ሙሉ ድጋፍ አላቸው የሚል መረጃ ነው የወጣው። አሌክሳንደር ኢሳክ በሊቨርፑል ታሪክ በፕሪሚየር ሊግ በመጀመሪያዎቹም 4 የመጀመሪያ አሰላለፍ ውስጥ በገባባቸው ጨዋታ በሙሉ በሽንፈት ያጠናቀቀ የመጀመሪያ የሊቨርፑል ተጫዋች ነው። በነገራችን ላይ ከዚህ ጋር በተያያዘ ታዲያ የቀድሞ ተጫዋች ጋሪ ኔቨል አዲስ ፈራሚዎች በቡድኑ እየፈጠረው ተጽዕኖ 0 ብሎታል። አዝናለው እንዴት ይሄን ሁሉ ገንዘብ አውጥቶ ሊቨርፑል እንዲህ የጠፋ ቡድን ይሆናል? እንደ አሌክሳንደር ኢሳክ የመሳሰሉ ጥራት ያላቸው ተጫዋቾች አምጥቶ እንዴት እንደዚህ ባሉ ጨዋታዎች ይሸነፋል? በሆነ ነጥብ የቡድኑ ደረጃ በጣም ወርዷል። በተለይም አዲስ የመጡ ተጫዋቾች ምንም አለማድረጋቸው በጣም አስገርሞኛል ብሏል። እንደ አብነት የሚያነሳው ኢሳክን ነው። በእርግጥ ምናልባት ይሄ ግብ አያስቆጥርም፣ አሲስት አያደርግም እየተባለ ሲተች የነበረው ፍሎሪያን ቬርዝ ግን ጨዋታው ላይ አለመኖሩ ሊቨርፑልን ሳልጎዳውም ብላችሁ ታስባላችሁ ወይ? ሊቨርፑልያን መልካታችሁን አድርሶን። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ መሆን ጫናን በተመለከተ እኔ በበኩሌ ምንም አይነት የማህበራዊ ሚዲያ አልጠቀምም፣ ራሴን ከብዙ ነገሮች እጠብቃለሁ። ላለፉት 2 ሳምንታት ራሱ የተለያዩ የስፖርት ውድድሮችን ብቻ ነበር ስመለከት የነበረ። በተጨማሪ ምንም አይነት ጋዜጣ ነክ ነገሮችን አላነብም። ይሄ እኔን ከጫና ይጠብቀኛል፣ እንግሊዝ ውስጥ በጣም ከባድ ስለሆነ ብለዋል። ለቀጣይ ጨዋታ በመዘጋጀት ላይ በጣም አተኩራለሁ። ብዙ አሰልጣኞች እመለከታለሁ፣ የሚያደርጉትን ነገር አንዳንድ ሀሳቦችንም ለመስረቅ ወይም ለመማር እሞክራለሁ ብሏል። አብዛኛውን ጊዜን ቡድኔ ሲጫወት የተጫወታቸውን ጨዋታዎች አሳልፌ ወደኋላ እመለከታለሁ ብሏል። ከመጀመሪያ ስልጠና በኋላም ከረፍት በኋላ የት ቦታ ላይ መሻሻል እንዳለብንም እገመግማለሁ ብሏል ሩበን አሞሪም። እናም ብዙ ጋዜጣ ላይ ትኩረት አላደርግም፣ ራሴን ከሚዲያ ጠብቃለሁ ብሏል። እሳቸው ወደ እንግሊዝ ሲመጡ ፈተነኝ ካሉት ነገር አንደኛው ሚዲያው እንደሆነ ይታወቃል። ሩበን አሞሪም ሼን ላመንስን በተመለከተ በማንቸስተር ዩናይትድ ያለ ሽንፈት ጉዞ ላይ ስላለውም ተጽዕኖ ተናግረዋል። ምርጥ ብቃታችን መምጣት የጀመረው ከሼን ላመንስ ጋር ነው። ባለፉት 5 ጨዋታ ላይ ያሳየው ብቃት በጣም የተለየ ነው። በራስ መተማመናችን አሳድገናል፣ እናም ለቡድኑ መረጋጋትም ጥሩ ነገር ሰጥቷል ብለዋል። ሩበን አሞሪም ግን ይናገራሉ፣ አለመሸነፍ በቂ አይደለም ብሏል። ተከታታይ አቻ ነበራቸው። አለመሸነፍ በቂ አይደለም፣ ብዙ ጨዋታዎች ማሸነፍ አለብን፣ ብዙ ነጥቦችንም መሰብሰብ አለብን ብለዋል። ግን አንድ የማይካድ ሀቅ ማንቸስተር ዩናይትድ ቤት አለ። በፕሪሚየር ሊጉ የመጀመሪያ አጋማሽ ከማንቸስተር ዩናይትድ የበለጠ ግብ ያስቆጠረ አንድም የፕሪሚየር ሊግ ክለብ የለም። 11 በላይ ግቦች አሉት ዩናይትድ። በሁለተኛው አጋማሽ ካየን ግን የዩናይትድ ደካማው ክፍል ነው። ዩናይትድ በሁለተኛ አጋማሽ 14 ግቦች ተቆጥሮበታል። ይሄ በፕሪሚየር ሊግ ክለቦች ውስጥ ትልቁ ነው። ስለዚህ ዩናይትድ ከረፍት በፊት የተሻለ ከረፍት በኋላ ደግሞ በጣም ደካማ የሆነበትን ቁጥር እያሳየ ነው። ምናልባት የእሳቸው ሌላኛው ፈተና ይሄንን ማሻሻል ሊሆን ይችላል። ማጥቃትንም መከላከልም ወዳለው ብሏል ኑስር ማዝራዊ። ሞሮካዊ የማንቸስተር ዩናይትድ ተጫዋች ኑስር ማዝራዊ በሜዳ ላይ ስለሚወደው ሚናና ስለ ተከላካይነቱ እንዴት እንደሚከላከልም ተጠይቆ ነበረ። ሁልጊዜ ሁለቱንም ማለትም ማጥቃትንም መከላከልም እወዳለሁኝ። በቀኝ ተከላካይ በሆንኩበት ጊዜም ማጥቃትም ያስደስተኛል ወይም እንደ ባህሪ ይጠቀመዋለሁ ብሏል። ግን ደግሞ መከላከልንም እንደ ኃላፊነት ሲሰጠኝ እሱን ሚናዬንም ብቻ መወጣት እችላለሁ ብሏል። እንደ አጠቃላይ አሰልጣኙ የሰጠኝን ሚና ለመወጣት ችግር የለብኝም፣ በማጥቃትም በመከላከልም ቡድኔን ማገዝ እችላለሁ ብሏል። ጄሚ ካራገር ማንቸስተር ዩናይትድ ግን በጥር የዝውውር መስኮት ብዙ ገንዘብ ማውጣት ያለበት ተጫዋቾችን ማስፈረም ያለበት እያለ ይገኛል። ከዚህ ጋር በተያያዘ ምናልባት የማንቸስተር ዩናይትድ ደጋፊዎች ቡድኑ በጥር ላይ ወይንስ በክረምት ላይ ነው ቀጣይ ተጫዋች ማምጣት ያለበት? አንድ ቡድን ጥር ላይ ሊገነባ ይችላል ወይ? ትልቁ ጥያቄ ነው። በሐሳብ መስጫ ሳጥናችን ላይ የዩናይትድ ደጋፊዎች በጉዳዩ ላይ ምላሽ ብትሰጡን ደስ ይለናል።
ወልቭስ በጥር የዝውውር መስኮት የአማካይ ስፍራ ተጫዋች ጆ ጎሜዝ የመሸጥ እቅድ የላቸውም ተብሏል። ምንም እንኳን ማንቸስተር ዩናይትድ ተጫዋች ለማስፈረም ፍላጎት እንዳለው ቢገለጽም ወልቭስ ተጫዋቹን በጥር የመልቀቅ ፍላጎት የላቸውም ተብሏል። ክለቡ ምናልባት ጆ ጎሜዝን በጥር ለመልቀቅ ከውሳኔ ሊደርስ የሚችለው እጅጉን ከፍተኛ ገንዘብ ከቀረበለት ብቻ ነው ተብሏል። ማንቸስተር ዩናይትድ ብራዚላዊ አማካይ ላይ ፍላጎት እንዳለው የተገለጸ ሲሆን ባሳለፍነው ኢንተርናሽናል ብሬክም ወቅት ተጫዋቹን ሲመለከቱት ነበረ። በማንቸስተር ዩናይትድ ባለስልጣናትን በኩል በተደረጉ ውይይት ላይ ልምድ ያለው በፕሪሚየር ሊግ የሚጫወት አማካኝ ይምጣ በሚለው ጉዳይ ላይ ከስምምነት መድረሳቸው የሚዘነጋ አይደለም። እዛ ዩናይትድ ቆይተን ጄደን ሳንቾ በጥር የተጫዋች ዝውውር መስኮት በአስቶን ቪላ ያለው ነገር አልሆን ስላለው ወደ ቦሩሲያ ዶርትመንድ በቋሚ ዝውውር ለመመለስ እድሉን ካገኘ ደሞዝ ለመቀነስ ፈቃደኛ ነው እየተባለ ነው። ዩናይትድ ተጫዋቹን በነፃ ለመልቀቅ ክፍት እንደሆነ ይታወቃል። ሁለት የፕሪሚየር ሊግ ጨዋታዎችን አየን። ሊድስ ከአስቶን ቪላ፣ አርሰናል ከቶትናም። ቀድሞ የተደረገው ጨዋታ የሊድስ እና የአስቶን ቪላ ጨዋታ ነበር። ከሱን ጀምረን ወደ አርሰናል እንሸጋገራለን። እሁድ ሲጠበቁ ከነበሩ ጨዋታዎች ሊድስ ከአስቶን ቪላ የነበረው ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል። ሮጀርስ ሁለት በጣም ማራኪና ውብ ግቦችን ለአስቶን ቪላ አስቆጥሯል። በተለይም ቅጣት ምትዋ ንሜቻ ነበረ ሊድስን መሪ ያደረገው፣ ግን የሮጀርስ ሁለት ግቦች አስቶን ቪላን ከኋላ ተነስቶ አሸናፊ ያደርጓል። አስቶን ቪላ ማሸነፉ ተከትሎ ነጥቡን 21 ያደርሶታል። 4ኛ ደረጃን ተቆጣጥሯል። ሞርጋን ሮጀርስ በእግር ኳስ ሕይወቱ ለመጀመሪያ ጊዜ በፕሪሚየር ሊግ ሁለት ግቦችን አስቆጥሯል። አስቶን ቪላ በነገራችን ላይ በመጀመሪያዎቹ የፕሪሚየር ሊግ 5 ጨዋታ ይሄ ማሸነፍ አይደለም ግብ ማስቆጠር የተቸገረ ቡድን ነበር። አሁን ግን ውድ ቤተሰቦቻችን ከመጨረሻም 7 ጨዋታ 6ቱን ያሸነፈ ቡድን ነው አስቶን ቪላ። ኡናይ ኤምሬ ጅማሮ እንጂ ወደ መሃል ላይ ነገሮች ብዙ የከበዷቸውም የሆነም አይደለም። አርሰናል ተጠባቂውን የኖርዝ ለንደን ደርቢ ጨዋታ በድል ነው ማጠናቀቅ የቻለው። እጅግ በጣም ወሳኙን ድል አርሰናል ሲያሳካ ከጨዋታን ብልጫ ጋር ነበረ። ግብ በማስቆጠር ረገድ ሌሳንድሮ ትሮሳር 36ኛው ደቂቃ ላይ አርሰናልን መሪ ያደረገ። ረፍት ሊወጡ ጥቂት ደቂቃዎች ሲቀሩት ብሪቼ ኢዜ 41ኛው ደቂቃ ላይ ሁለተኛ ግብ አስቆጥሮ ረፍት አርሰናል 2-0 እየመሩ ወጡ። የሁለተኛ አጋማሽ ገና እንደተጀመረ የብሪቼ ኢዜ አርሰናልን መሪነት ወደ 3-0 የቀየረ፣ ለሱ ደግሞ ሁለተኛ ግብ አስቆጠረ። ከዛ ቶትናም ሪቻርልሰን 55ኛው ደቂቃ ላይ ከመሃል ሜዳው ትንሽ አለፍ ብሎ ነው ከረጅም ርቀት መጥቶ ያስቆጠረው። ምናልባት ዳቪድ ሪያ ለዚህ ኃላፊነቱን መውሰድ ይኖርበታል፣ ግን በጣም ቆንጆ እይታ ነበር የሪቻርልሰን። ከዛ 76ኛው ደቂቃ ላይ ኢዜ ሌላ ግብ አስቆጠረ። አርሰናል 4-1 ሲያሸንፍ ኢዜ በጨዋታው ሃትሪክ መስራት የቻለበት ነበረ። በጨዋታው ላይ 4ቱን የአርሰናል ግቦች ታዲያ ኢዜ 3ቱን ሲያስቆጥር ትሮሳርድ አንዱን አስቆጥሯል። ሚኬል ሜሪኒዮ፣ ዴክላን ራይስ፣ ዩሊያን ቲምበርና ሌሳንድሮ ትሮሳርድ ደግሞ በአሲስት የተሳተፉበት ጨዋታ ነበረ በአርሰናል በኩል። እንደ አጠቃላይ ጨዋታውን በቁጥር ካየነው አርሰናል 58% ኳስ ተቆጣጠረ። በቶትናም በኩል 42% ብቻ ነው። አርሰናል ተጫዋቾች 3 የኦፍሳይድ ጥፋት ሲሰሩ በቶትናም 1፣ አርሰናል 4 የማዕዘን ምት አግኝቷል፣ ቶትናም 1። በአርሰናል በኩል 17 ሙከራ ተደረገ፣ ቶትናም 3። አርሰናሎች ኢላማውን የጠበቀ 8፣ ቶትናም 2። አርሰናል እንዴት የበላይ እንደነበረ በጨዋታው ላይ ማሳያ ነው። ምናልባት ሌሎች ተጨማሪ ቁጥሮችን ለመግለጽ ያክል በጨዋታው ላይ የነበሩትን ለአብነት ያክል ቪካዮሮ ወደ 4 ኳሶችን የማዳን ግዴታ ነበረበት። ዳቪድ ሪያ 1 ታክል ካየን ቶትናም ተጫዋቾች 22 ታክሎችን ወርደዋል። በአርሰናል በኩል 21 አጠቃላይ ቅብብል አርሰናል 442 ኳስ ሲቀበሉ ቶትናም 326 ነው። አርሰናል ከዚህ ውስጥ 81% ስኬታማ ነበር። የቶትናም 76% ነው ስኬታማ። ቶትናሞች 15 ጥፋት አጥፍተዋል፣ አርሰናል 11። ቶትናሞች 3 ቢጫ ካርድ አይተዋል፣ አርሰናል 1። ምንም ቀይ ካርድ በጨዋታው ላይ አልተመለከትንም። ብሪቼ ኢዜ በነገራችን ላይ በእግር ኳስ ሕይወቱ የመጀመሪያ ሃትሪኩ ያውም ሊያስፈርመው ሲፈልገው የነበረው ቶትናም ላይ። ውጤቱን ተከትሎም ነጥቡን አርሰናል 29 አድርሶታል። ከተከታዩ ቼልሲ በ6፣ ሶስተኛ ካለው ሲቲ በ7 ነጥብ
ርቆና ልቆ ይገኛል። ለፕሪሚየር ሊግ ዋንጫ በሚደረገው ጥረት ላይ የአርሰናልን ጉዞ ግን እንዴት አገኛችሁት? አርሰናልን አጋሩን። ይህ ጨዋታ ግን ብዙ ስለሚያስብል በማለዳው መረጃችን ማይክል አርቴታ፣ ቶማስ ፍራንክ፣ ተጫዋቾች፣ ሌጀንዶች፣ የትልልቅ ሚዲያዎች በዚህ ጨዋታ ዙሪያ ምን አሉ፣ ምን አነሱ፣ ምን ጣሉ የሚለው እንነግራችኋለን። እናንተም ለማለዳው መረጃችን ግብዓት የሚሆን ሀሳብ ካላችሁ ጻፉልን። አርሰናል ግን በኖርዝ ለንደን ደርቢ ጨዋታ ለአራተኛ ተከታታይ ጊዜ ቶትንሃምን ድል ያደረገበት ምሽት ነበረ።